እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ሃሌሉያ! ክብር ለእግዚአብሔር ይሁን። እንደምሰነበታችሁ እግዚአብሔር ስም የተባረከ ይሁን። እንዴት ናችሁ? እስቲ አጠገባችሁ ያለውን ሰው እንኳን ደህና መጣ በሉና ተዋወቁት፣ ሰላም በሉት። የጌታ ስም የተባረከ ይሁን። የእግዚአብሔር ቤት የቤተሰብ ቤት ነው። ቅዱሳን በጋራ አብረው እግዚአብሔርን የሚያመልኩበት፣ የሁሉም ዋጋ እኩል የሆነበት፣ አንድ የክብር እንግዳ ሁላችንም ልጆች የሆንበት ስፍራ ነው አሁን የተገኘ ነው። የጌታ ስም የተባረከ ይሁን። ስለዚህ ማንም ሰው ባይተዋርነት እንዳይሰማው ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን አለ። የሁላችን ጌታ፣ የሁላችን ባለቤት፣ የሁላችን ገዢ ሊያስተምረን በዚህ አለ። እኛም ከእሱ ጋር የእግዚአብሔርን ሀሳብ ለመቀበል በዚህ ተገናኝተናል። ሁላችሁንም እግዚአብሔር ይባርካችሁ በዚህ ስላላችሁ፣ እንዲሁም ደግሞ በልዩ ልዩ ስፍራ ሆናችሁ መልእክቶቻችንን እየሰማችሁ እየተባራችሁ እየተቀበላችሁ ያላችሁ፣ ሀሳብ አስተያየቶቻችሁን እየጻፋችሁ ያላችሁ፣ በዚህ መርሃ ግብር በተለይ በማይለወጠው ለዋጭ ዙሪያ በጣም ሰፊ ብዙ ፖዚቲቭ የሆኑ መልእክቶችን የምትልኩልን እግዚአብሔር ይባርካችሁ። ባለፈው ጊዜያት እንደነገርኳችሁ በኤጳፍራ የክርስቶስ ቤተክርስቲያን ዩቲዩብ ቻናል ላይ የሚሰጡትን ትምህርቶች ላይክስ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙ ሰዎች ተደራሽ እንዲሆን አሁን ልክ እንደ ምስክርነት እንዲሆንላችሁ ትናንትና ሰዎች ወደ እግዚአብሔር ቤት እንዲመጡ ትራክት ይዘን ሄደን ሰዎችን ወደ ቤቱ እንደጋበዝን ይሄም አንድ ግብዣ ነው። ሰዎች የእግዚአብሔርን ሀሳብ እንዲሰሙ ማድረጊያው አንዱ ማገልገያ ነው። መታችሁ ባትሰብኩ፣ መታችሁ ልዩ ልዩ ነገር ባታረጉ፣ ግን ይሄንን ላይክ አድርጋችሁ ሼር አድርጋችሁ ለሌሎች ሰዎች እንዲሰሙት ብታረጉ የብዙ ሰዎች ቤት ይሰራበታል፣ የብዙ ሰዎች ቤት ይታነጽበታል፣ ብዙዎች ይድኑበታል፣ ብዙዎች ይማሩበታል፣ ይጽናኑበታል። በእርግጠኝነት ይሄን በማድረጋችሁ አትከስሩም። በዚህ ደግሞ ቤተክርስቲያንንም አገልግሎታችንንም እንድትደግፉ በጌታ ፍቅር አደራላችኋለሁ። ሌላው የዩቲዩብ ቻናል አለ የፓስተር ቸርነት በላይ የሚለውን ለምን ሰብስክራይብ እንደማታረጉ አላቅም፣ ግን አርጉት፣ ግድ የላችሁ ብታረጉት። በዛም ላይ እኔው ስለምመጣ የተለያዩ ኮንቴንቶችን እንዲሁም ከዚህ ከጉባኤ ወይም ከአገልግሎት ከመድረክ ውጭ የሆኑ አገልግሎቶችን የምንሰጥበት ስለሚሆን በዛም ላይ የበኩላችሁን አስተዋጽኦ እንድታደርጉ በዚያ አጋጣሚ ያደራላችኋለሁ። ምክንያቱም የለም ፓስተር ቸር የሚል የኔ ቲክቶክም ዩቲዩብም ምንም አካውንት ኖሮኛ አያውቅም። ግን በርካታ ስራዎች የሚሰሩ ሰዎች አሉ፣ እኔ በግል ማላቃቸው፣ ግን ፖዚቲቭ ስለሆነ ደስ ብሎኝ ይሂድ፣ ሰው ይስማው፣ ሰው ይጠቀምበት ነው። ሌላ ኢንቴንሽን ስለሌለን አብረን የእግዚአብሔርን መንግስት መስራት ስለሆነ አላማችን አብራችሁን ብትሆኑ በጣም ደስ ይለናል። ክብር ለኢየሱስ ይሁን። ዛሬ በእግዚአብሔር ፊት አንድ የእግዚአብሔርን ቃል ክፍል አነብና በዛ ባነበብኩት የእግዚአብሔር ቃል ክፍል ላይ ተመስርተን ባለፈው ጊዜ ያነሳ ነው ከድግስ በፊት የሚለው ሐሳብን የተጨማሪ ሐሳቦችን ዛሬ እናነሳለን። በተለይ ወጣቶች ያላገባችሁ ከጋብቻ በፊት ምን ማድረግ እንዳለባችሁ ነግሬያችኋለሁ። ወደ ድግስ ከመሄዳችሁ በፊት ይሁን ነገር ከመፍጠራችሁ በፊት ሌላ ነገር ላይ ግርግር ከመፍጠራችሁ በፊት ከሀገር ሀገር ከመዞራችሁ በፊት እንደው የሆቴል እያማረጡ ምግብ ከመብላት የሮጡ በየወንዝ ዳር በየባህር ዳር ከመሯሯጥ ቆም ብላችሁ ነገ ቤት ከሆነ መመስረት የምትፈልጉት ትዳር ከሆነ መመስረት የምትፈልጉት ከድግስ ከምናምን ከዛ ከጋብቻችሁ በፊት ልታደርጉት ስለሚገባ ነገር የተወሰነ ነገር ተናግሬያለሁ። በጣም ወደው የመጽሐፍ ቅዱስ ክፍል እንደው ይህን ጋብቻ ትምህርት በጀመርኩባቸው ጊዜዎች ሁሉ ሳነበው በጣም ደስ የሚለኝ ሁሉም ሰው ደግሞ በዚህ ጉዳይ ጥንቃቄ እንዲያደርግ የሚረዳውን የእግዚአብሔር ቃል ክፍል አነብና አጭር ጸሎት ጸልዬ ወደ ትምህርታችን እንሄዳለን። መጽሐፍ ቅዱስ በምሳሌ ምዕራፍ 19 ቁጥር 2 ላይ ያለ ሐሳብ ነው ማነበው። ይሄ የእግዚአብሔር ቃል እንደዚህ ነው የሚነበበው። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። ነፍሳችን ውስጥ ዕውቀት መኖር አለበት ነው የሚለው። ከሌለበት መልካም አይደለም። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም። እግሩን የሚያፈጥን ግን ከመንገድ ይስታል ማለት ምንም ዕውቀት ሳይዝ በአንድ ጉዳይ ላይ ግንዛቤ ሳይኖረው በዛ ጉዳይ ላይ ምንም ትምህርት ሳይኖረው ምንም መረጃ ሳይኖረው ስለዛ ጉዳይ ምንም አይነት ነውሃ ሳይኖረው የሚራመድ የሚወስን እርምጃ የሚወስድ እንቅስቃሴ የሚያደርግ የሚፈጥን የሚወስንና የሚያደርግ ሰው እግሮቹን የሚያፈጥን ሰው ማለት ያለምንም ግንዛቤ የሚያደርግ ሰው ማለት ነው። እሱ ሰው ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም። እግሩን የሚያፈጥን ሰው ግን ከመንገድ ይስታል ይላል። ከዛ ደግሞ የሰው ስንፍናው መንገዱን ታጣምበታለች ይላል። በጣም የሚያሳዝን ነው። ከዛስ ልቡ ደግሞ በእግዚአብሔር ላይ ይቆጣል ብሎ ነው የሚናገረው። በጣም ነው የሚያሳዝነኝ። ከዚህ በጣም እስቲ ቼክ አድርጉ።
ዛሬ በህይወታችሁ ምሬት ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ ቁጣ ውስጥ ያላችሁ እግዚአብሔር ምን አድርጌው ነው እዚህ ውስጥ የከተተኝ የምትሉ ሰዎች እስቲ እግዚአብሔር ምን በደላችሁ? እግዚአብሔር ምን አስቀየማችሁ? ነፍሳችሁ በእውቀት እንድትሞላ ቁጭ በሉና ተማሩ ስትባሉ አንማርም፣ ወቁ ስትባሉ አናቅም፣ ስሙ ስትባሉ አንሰማም። ከዛስ ውሳኔ ወሰናችሁ፣ በህይወታችሁ እርምጃ ያደረጋችሁ፣ ማድረግ የሚገባናል ብላችሁ ያሰባችሁትን በመሰላችሁ መንገድ አደረጋችሁት። ያ ያደረጋችሁት ነገር መንገዳችሁን አጣመመው፣ ውጤቱ ተበላሽ። የተበላሸው ውጤት ደግሞ ልባችሁን አሳዘነው። ከዛ ደግሞ እግዚአብሔር ላይ ፌር አይደለም፣ ይሄ ፌር አይደለም። እዚህ አይነት አደጋና ችግር ውስጥ ምን ይከተናል ሲባል ነፍሳችን እውቀት አልባ ስትሆን፣ ነፍሳችንን እውቀት ስንከለክላት፣ ነፍሳችንን የእግዚአብሔርን ሐሳብ መጽሐፍ ቅዱሳዊ የሆነ መሰረት ያላቸውን የእግዚአብሔር ሐሳብ ትክክለኛ የሆነ እውነትና እውቀት ውስጣችን መክተት የማንፈልግ ከሆነ ወደዳችሁም ጠላችሁም እርምጃ ትወስዳላችሁ። ያ የወሰዳችሁት እርምጃ የሚያመጣው ውጤት ከባድ ነው። ያ ከባድን ውጤት ግድ ትቀበላላችሁ። ውጤት መምረጥ አይቻልም። ከዛ ደግሞ ልባችሁ በእግዚአብሔር ላይ ይቆጣል። መጨረሻ ምናልባት ከእግዚአብሔር ጋር ተለያይታችሁ ልታልፉ የምትችሉበት እድል ሊፈጥርባችሁ ይችላል። ስለዚህ ነው ዛሬ ወጣቶች በጣም ብዙ የተማራችሁ ልትኖሩ ትችላላችሁ። ብዙ የዓለም እውቀት ያላችሁ፣ ብዙ ገንዘብ ያላችሁ፣ ብዙ እድሎች ያሏችሁ፣ ከሀገርም ከሀገር ውስጥም ከሀገር ውጭም የምትኖሩ የተለያየ እድል ያላችሁ፣ ጥሩ ሀብታም ቤተሰብ ያላችሁ፣ እንደገናም ደግሞ እናንተም ገንዘብ ያላችሁ፣ እውቀትም የዓለም እውቀት ኖሯችሁ የተለያየ በዚህች ዓለም ላይ መደረግ ያለበትን ነገር ማድረግ የምትችሉ ሰዎች ልትኖሩ ትችላላችሁ። እናንተም ብትሰሙኝ በጣም ነው የሚጠቅማችሁ። የእግዚአብሔርን ሐሳብ በሜሬጅ ጉዳይ ብዙ ጊዜ እናገራለሁ። ወይም ትዳር የእግዚአብሔር ተቋም ነው፣ ባለቤቱ እግዚአብሔር ነው። ሐሳቡን ያመጣው እግዚአብሔር እንደሆነ ወቁት። ምክንያቱም በጣም ሀብታም ስንሆን የዚህ ጉዳይ አንገዛውም። ይሄን አክሲዮን ገዝተን የራሳችን አናደርገውም። ከዛ በመጨረሻ ላይ ሐሳቡን አንቀይረውም። ስልጣን ያለን ሰዎች ገንዘብ ስልጣን ስላለን በስልጣናችን እግዚአብሔር ያዘጋጀውን የሰራውን ይህንን የተቋሙን ባለቤት ክሬት ያደረገውን ነገር መለወጥ አንችልም። ረጅም ዓመት ልትገዙ ትችላላችሁ። እንደ ሙሴ 40 ዓመት እስራኤልን ልትመሩ ትችላላችሁ። መንግስት ልትሆኑ ትችላላችሁ ማለት ነው። በሌላ ቋንቋ መንግስት ህግን ይዞ በህግ ህዝብ እንዲተዳደር ሙሴን እግዚአብሔር ተጠቅሞበታል። ግን እሱ እንኳን አልቻለም። የህዝቡ አመጽና አብዮት ሲያስነሳ ለጊዜው ፈቅዶ ነበር። የፈቀደው ነገር ግን የእግዚአብሔር ሐሳብ አይደለም። ለምን ኢየሱስ መጣና ሙሴ ያደረገውን ነገር ልክ አይደለም ብሎ ነው ያፈረሰው። ሙሴ ስለ ልባችሁ ድንዳኔ፣ ስለ ልባችሁ ጥመት፣ ስለ ክፋታችሁ ይሄን ያደረገው እንጂ በመጀመሪያ እንደዚህ አልነበረም። ሰው እናትና አባቱ ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። በቃ ወደፊት ሁለት አይደሉም ማለት ሲኖሩ በጣም ሁለት አይሆኑም ማለት። ስለዚህ በትዳር ጉዳይ ይሄንን ማወቅ በጣም ይጠቅማቸው። በጣም ብዙ የምታውቁ፣ በጣም ብዙ የምታነቡ፣ በጣም ብዙ የምትፈላሰፉ ሰዎች በዚህ በትዳር ጉዳይ ግድ የለም አትፈላሰፉበት። ይሄ የኔ ምክር ነው። ምንም ተፈላስፋችሁ አንብባችሁ ወጣችሁ ወርዳችሁ ታብዱ ይሆናል እንጂ ይሄ የተቋሙ ባለቤት የሰራው በጣም ያመሳጠረው ሚስጥር አድርጎ ያስቀምጠው ራሱን እግዚአብሔር የገለጠበት ያንን ራሱን አስመስሎ የሰራውን ሰው እንዴት አድርጎ አክብሮ የጀመረበትን ያንን ጅማሮ መቼም መቀየር የማንችለው ነገር መሆኑን ማወቅ አለብን። በወንድና በሴት መካከል የጀመረው ነገር ነው። ለዚህ ነው በጣም ተምረናል፣ በጣም አድገናል፣ ሰልጥነናል፣ ሀብታም ነን፣ አድገናል ያሉ ሀገራት ይህንን ነገር ለመቃወም ጾታውን ተመሳስለው እንዲደረግ ለማድረግ ሲሞክሩ፣ ሲያጨማልቁት፣ ሲያቦኩት ታያላችሁ። አይመጣውም። እግዚአብሔር ከሰራበት ነገር ሁሉ ምክንያቱም ሁሉ ነገር ውስጥ ገብተው ነገሮችን ሁሉ ሾርት ከት በቃ መንገዶችን አሳጥረዋል። ተፈላስፈው ሳይንቲስቱ ተፈላስፎ ሰርቶ ወጥቶ ወርዶ የሆነ ነገር ክሬት አድርጎ ዓለም ላይ ኑሮዎችን አሳጥረዋል። እውነት ነው። በጣም የሚማሩ የሚፈላሰፉ፣ በጣም ብዙ የሚያነቡ የሚመራመሩ፣ የሚያብራሩ ሰዎች ያስፈልጋሉ። አዎ በብዙ ነገር ላይ እነሱ ስላሉም ነው ይሄው ዛሬ እዚህ ጋር ቆሜ እናንተን ማገለግልበት ማይክ እናንተንም። ይሄ እኮ የሰው ስራ ነው፣ የእግዚአብሔር ስራ አይደለም። እንደገናም በዚህ ካሜራ አልፎ ለብዙ ሰው እንዲደርስ ያደረገው ይሄ ሰው ስራ ነው። ደስ ይላል። ሰዎች ሲፈላሰፉ ሲሰሩ ዓለም ላይ ነገሮችን ለማቅለል ትውልድን በጣም በጥሩ ሁኔታ እንዲሄድ እግዚአብሔርን እንዲያከብርበት ማድረግ የሚያደርጉ ነገሮች መስራታቸው በጣም ጥሩ ነው። እና አውሮፕላንን ሰርቶ ከሀገር በሚገርም ፍጥነት ሰዎችን ይሄ እኮ የሰው ስራ ነው። ይሄን የሚበረታታ በጣም ብዙ የዓለም ጥበብና እውቀት አለ። እነዛ ሁሉ ጥበብና እውቀቶች ግን ተደምረው መጥተው እዚህ ተቋም ጋር ሲደርሱ አይችሉም። ይሄን ተቋም ማሳጠርም ማስረዘምም ማስፋትም ማስፋፋትም አይቻልም። ተቋሙ ባለቤቱ እግዚአብሔር ነው። ስለዚህ በዚህ ተቋም ጉዳይ በዚህ ተቋም ላይ ያላችሁ አስተሳሰብ ላይ ሁለት ጊዜ ባታስቡበት በጣም ደስ ይለኛል። ለምን ካላችሁኝ እግዚአብሔር መልኩን የሚያይበት ቦታ ስለሆነ፣ እግዚአብሔር ስራውን የሚያይበት ቦታ ስለሆነ፣
የኔ የሚላቸው ሁለት ነገሮች አሉ ብያቸዋለሁ። አንደኛ ቤት ነው፣ ሁለተኛ ቤተክርስቲያን ነው። የኔ እነዚህ ሁለት ነገሮች አይነኩም። በጣም ስታድጉ ቤተክርስቲያን አታስፈልግም ልትሉ አትችሉ። በጣም ስታድጉ ትዳር አያስፈልግም ልትሉ አትችሉ። አሁን አድገናል የሚሉ በተለያየ ቋንቋ የሚናገሩ ይሄን አያስፈልግም ምናምን የሚሉ ሰዎች እየተፈጠሩ ነው ያለው። እነሱ ይወድቃሉ፣ ይሄ እውነት ግን አይወድቅም። ይሄ አዲስ አይደለም። ከጥንት ጀምሮ ከዘፍጥረት ጀምሮ ግብረ ሰዶም ተነስቶ ሴቶች ከሴቶች ጋር ወንዶች ከወንዶች ጋር ዛሬ የተፈጠረ አይደለም፣ የነበረ ነው። ሁሉም ያልፋል፣ እሳት እየበላው እየወደመ ይመጣል። ይሄ ጸና የእግዚአብሔር ቃል ግን ለዘላለም ጸንቶ እየኖረ ነው፣ ወደፊትም ይኖራል። ትውልድ የሚቀጥልበትን የህይወት ስርዓት መቃወም አይቻልም። ይቅርባችሁ። ለዚህ ነው ነፍስ ያለው ቀጥቶን ዘንድ መልካም አለ። እግሩን የሚያፈጥን ይሳሳታል። የሚወስን የሚቸኩል ያለም በዚህ ጉዳይ ላይ ምንም ግንዛቤ ሳይዝ የሆነ ነገር የሚያደርግ ሰው ይሳሳታል ነው። ስለዚህ ከድግስ በፊት ምን እናድርግ? የባለፈውን ሳምንት አልደግምም ዛሬ ከጊዜያችን አንጻር። ከጋብቻ በፊት ምንድነው ማድረግ ያለብን፣ በምን ጉዳይ ነው መዘጋጀት ያለብን የሚለውን ነገር በጣም በተደጋጋሚ የምናገረውን ዛሬ ምናልባት እንኳን ይሄን ቪዲዮ ወይ ደግሞ እዚህ ለመጀመሪያ ጊዜ የተገኛችሁ ሰዎች ለመጀመሪያ ጊዜ የምትሰሙት ከሆነ ሴቶች ከሆናችሁ ሚስት ለመሆን ሬዲ ሆኑ። ወንድ ከሆንክ ባል ስለመሆን ሬዲ ሁን። በቃ በዛ ጉዳይ ተዘጋጅ፣ ጸልይ። ምንድነው ባልነት ብልና መጽሐፍ ቅዱስ ላይ አንብብ። ምንድነው ሚስትነት በይና አንብቢ። ምንም ሌላ አዲስ የሚፈጠር ነገር የለም ለእናንተ። ምን እንዘጋጅ? ባለፈው ነግሬያችኋለሁ። የምትጸልዩበት የምታደርጉት እርስ በርስ የምታደርጉት ነገር ለዛ ነገር ሬዲ መሆናችሁን ማይለወጡትን ለመቀበል ገንዘብ አንድ ላይ ለማድረግ በገንዘብ ለማስተዳደር ቤትና ገንዘብን በጣም በጥንቃቄ ስለመያዝ አውርቻለሁ። አሁን ደግሞ ሚስት መሆን እችላለሁ ወይ ባል መሆን እችላለሁ ወይ? ይህን ደግሜ ብናገር የማይሰለቸኝ። ምክንያቱም በጣም ብዙ ሰው ጾታውን ተሸክሞ ገባ እንጂ ሚስትነት ምን እንደሆነ፣ እናትነት ምን እንደሆነ፣ ባልነት ምን እንደሆነ፣ አባትነት ምን እንደሆነ የማያውቅ፣ ኃላፊነቱን የማይወጣ፣ ለምን እንደገባ የማያውቅ፣ ገብቶ ግር ያለው ማት ሰው ስላለ ሰው ሁሉ ሲገባ አይቶ ዋና ውስጥ ዘሎ እንደሚገባ ሰነፍ ሰው ማለት ነው። እድሜ እኩዮች አገቡ፣ ይኸው የክላስ ሜቶች አገቡ፣ ያንተ ታናሽ አገባ ምናምን ሲባል እየተንደረደረ ሰዎች እያንደረደሯቸው የከተቷቸው ሰዎች ይኸው ገብተው ግማሹ ሆዱ እየተነፋ እየወጣን ማይችለው ነገር ውስጥ ገብቶ ማለት ነው። ስለዚህ ከድግስ በፊት ወይም ከዛ ከጋብቻችን በፊት ምን እናድርግ? ባሎች ለመሆን ሬዲ እንሆን። ወንዶች በዛ ጉዳይ ላይ ተዘጋጁ። እኛን እንደዚህ የነገረን ሰው አልነበረም። ገብተን በጣም ነው የተሰቃየ ነው። ወደዛ ማቹሪቲ ለመምጣት ብዙ ጊዜ ፈልጎብናል። ጸልዩ። በእግዚአብሔር ፊት ሴቶችም ሚስትነትን አጥኑ። ሚስትነትን ከምንም ልትማሩ አትችሉም። ወደ እግዚአብሔር ቤት መጣችሁ ከእግዚአብሔር ቃል ነው የምትማሩት። ሚስት ማለት ምን ማለት ነው የሚለውን ተማሩ። ሴትን አይደለም። ከተማውማ ሴት በሴት ነው እኮ አለ እኮ። ሴትን መማር አለም። ሴትማ በጾታችሁ ነው እኮ። ሴት እኮ ተፈጥሯችሁ እኮ ነው፣ ማንነታችሁ ነው። እሱ ከፍ ሲል ሚስት ይሆናል። ባልጋ ሲመጣ ማለት ነው። ባልጋ ካልመጣ ሴት ናችሁ። ባልጋ ሲመጣ ሚስት ትሆናላችሁ። ሚስት ምንድን ነው? ሚስት መሆን ያለብሽ ቦታ ላይ ሴት ሆኜ እቀጥላለሁ ከሆነ አይመጣውም። ባል መሆንኛ ቦታ ላይ ወንድ ሆኜ እቀጥላለሁ ከሆነ አይመጣ። ኃላፊነት የማይወጣ ኃላፊነት የማትወጣ ስርዓቱን ማያቅ ምን አይነት መረን ጎሮምሳ የሚባል ሰውዬ ምን አይነት ስድናት የምትባይ ሴት የምትሆኝበትን እድል ይፈጥርብሻል። ስለዚህ ይህንን ቀድሞ ነበር እንጂ መጥኖ መደቆስ አሉ። አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ አያቶቻችን። አሁን ከገቡ በኋላ ማለቀቀስ አይጠቅምም። ምንድነው መዘጋጀት ያለበት? ዝም ብሎ ጾታ ተሸክሞ ሮጦ ጋብቻ ውስጥ ለመግባት መንደርደርን አቁሙና እነዚህ ነገሮች ላይ ስሩበት። አብራችሁ በምትኖሩበት ጊዜ ለመዋሃድ ጊዜ በጣም እንደሚፈልግ አውቀን መግባት አለብን። ወንድና ሴት ሆነን ነው የምንቀጥለው። ጾታው እንዳለ ነው የሚቀጥለው፣ ልዩነቱ እንዳለ ነው የሚቀጥለው፣ ግን አንድ ናችሁ ተብሏል። ስለዚህ ይህን አዋዶ ለመሄድ አዋዶ ለመኖር ማቹሪቲ ይፈልጋል። በእግዚአብሔር ፊት መጸለይ ያስፈልጋል። ይሄንን በስነ ስርዓት ልዩነትን ተቀብሎ የመኖር ማንነትን መገንባት አለብን። ልዩነቱ ይቀጥላል። እንደገባን ከአንድ ወንዝ የተቀዳ ውሃ አይደለም፣ ከአንድ ምንጭ አይደለም። በምንም ታምር አንድ አይነት ልትሆኑ አትችሉ። አንድ ናችሁ ሲል አንድ አይነት ናችሁ እያለ አይደለም። ይሄንን በርከክ ብሎ በእግዚአብሔር ፊት ልዩነትን አዋዶ ለመኖር፣ ልዩነትን አያይዞ ለመቀጠል፣ ልዩነትን ጠብቆ ለመሄድ፣ ልዩነትን በእግዚአብሔር ፊት አክብሮ ለመኖር፣ ልዩነት ተፈጥሮ እግዚአብሔር የሰጠች ልዩ እግዚአብሔር ለበጎ እኮ ነው። ነገርን ሁሉ ለበጎ የሚሰራ አምላክ ነው። በሰውነታችን ላይ በጣም ብዙ ብልቶች ነው ያሉት፣ ግን አንድ ሰው ነው። ቸር የሚባለው አንድ ሰው ነው። ማአት ብልት አላችሁ። በእያንዳንዱ ሰው አካሉ ላይ ብዙ፣ ግን ስንት ነው? አንድ ሰው። አንድ አይነት አይደለም ሰውነታችን ላይ ያለው። ይሄንን ማለያየት አትችሉ። ይሄን በሰውነታችን ላይ ያለው የሰውነት ክፍላችንን በአግባብ እንዲሄድ ካልሄደ አንዱ ክፍል ተነስቶ
እኔ ጆሮ አይደለሁም ብሎ አይን ቢያምጽ አይን ደግሞ አፍንጫ ደግሞ ቢል ማለት እጅ ተነስቶ እግር ሆናለሁ ቢል የማይመጣው ነው። ሰውነት በሙሉ እንደሚተራመስ በትዳር ውስጥም ስንገባ የማንለውጠው ፖዚሽኖች አሉ። ሚስት ከሆናችሁ ባል አትሆኑም፣ ባል ከሆናችሁ ሚስት አትሆኑም። ባል ከሆናችሁ አባት አትሆኑም፣ ለሚስቶቻችሁ ባል ነው የምትሆኑት። ባል ከሆናችሁ አማካሪ አትሆኑም። በቃ እናንተ ባል ነው የምትሆኑት። ልጅ ከወላችሁ ለልጆቻችሁ አባት ነው የምትሆኑት። ልዩነቶች ይኖራሉ፣ የባህሪ ልዩነቶች ይኖራሉ። እነሱን አዋዶ ለመኖር ኃላፊነት ለመውሰድ ጊዜ ወስዶ ቁጭ ብሎ ማሰብ ይጠይቃል። እነዚህ ልዩነቶችን አዋድጄ መኖር እችላለሁ ወይ? እግዚአብሔር ሆይ እርዳኝ። እንደውም እኮ ከጋብቻ በፊት ነው ሰው በጣም ተግቶ ወደ እግዚአብሔር ቤት መምጣት ያለበት። ከጋብቻ በፊት ነው ቁጭ ብሎ የእግዚአብሔርን ሐሳብ መማር ያለበት። ቁጭ ብሎ እግዚአብሔር ቤት ተግቶ የእግዚአብሔርን ሐሳብ መፈለግ ያለበት። የህይወትን ስርዓት ከሌሎች ሰዎች ተሞክሮ መውሰድ፣ ኃላፊነትን ለመሸከም ሬዲ መሆን በጣም ያስፈልጋል። ምክንያቱም ኃላፊነታችን ለመሸከም ብቁ ሆነን ካልተገኘን ነገ የሚመጡትን ነገሮች ትዳር ውስጥ ስትገቡ የእናንተ ቤት ነው፣ እናንተ ኃላፊነት መውሰድ አለባችሁ። ባል ኃላፊነቱን፣ ሚስት ሮላችሁን ጠብቃችሁ ኃላፊነታችሁን የማትወጡ ከሆነ ቤቱ በራሱ አይሄድም። አንድ ሰው መኪና እፈልጋለሁ ብሎ መኪና ውስጥ ብትከቱት መኪና ውስጥ ገብቶ የሾፌር እኮ ኃላፊነት አለ። መኪናው በራሱ እኮ እያየ አይሄድም። መኪናው በራሱ እያየ መብራት አይቶ አይቆምም። በራሱ እያየ ዜብራ ላይ ያሉ ሰዎችን አያሻግርም። የዛ ሹፌር ኃላፊነትን መወጣት አለበት። መኪና ውስጥ የገባው ሰውዬ ትንሽዬ ይውላችሁ ዓለም ላይ የማያድገው በጣም የሚገርመው አንዴ ከተማራችሁት እድሜ ልካችሁን የምትነዱበት የሹፍርና ብቃት ማረጋገጫ ሰው ተምሮ ነው የሚወስደው። ያ የወሰደውን ነገር ይዞ እድሜ ልኩን መኪና ይነዳል። እባካችሁ ከጋብቻ በፊት ልታቆት የሚገባ የማይለወጡትን የህይወት ስርዓቶች ያዟቸው። መኪና ውስጥ ከገባ በኋላ ሹፌሩ 40 ዓመት ስለነዳ አይኑን ጨፍኖ መሄድ አይችልም። ሹፌሩ 40 ዓመት ስለነዳ ያለ ነዳጅ መኪና መንዳት አይችልም። ሹፌሩ በጣም ረጅም ዓመት ልምድ ስላለው መኪናው የሚፈልገውን ሰርቪስ ሳይሰጠው መንዳት አይችልም። ለመኪናው መደረግ ያለበትን ጥንቃቄ ያደርጋል። መኪና ውስጥ ከገባ በኋላ መኪናው የሚፈልገውን ያደረገለት ነው የሚኖረው አገልግሎቱን ከፈለገ። ትዳርም እንደዛው ነው። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። ስለዚህ ኃላፊነትን ለመውሰድ ብቁ ነኝ ወይ ብለን መጠየቅ አለብን። ብቁ ነኝ ወይ? እኔ አሁን ትዳር ይዤ ቤተሰብ ይዤ ኃላፊነቴን እስከ ጥግ ድረስ እየተወጣው ለመኖር ተዘጋጅቻለሁ። ራስን መጠየቅ ነው። አሁን ይሄ ከገባችሁ በኋላ የምታስቡት አይደለም። እውነቴን ነው ማወራላችሁ። ቆም በሉና ይሄን እንድታስቡ ያስፈልጋል። ባለፈውም አንስቼዋለሁ። ከዘመዶች ጋር እንዴት መኖር እንዳለብን፣ እንግዶችን ለመቀበል፣ ቤተሰቦችን ለመቀበል። ይሄ ማቹሪቲ ነው። በነገራችን ላይ እንግዳ ቤታችን መምጣቱ አይቀርም። እህት ወንድሞች ይመጣሉ፣ ጓደኞች ይመጣሉ። እንግዶች ሲመጡ መቀበል የምንችልበትን ሰብዕና ገንብተን ሬዲ ሆነን፣ ምክንያቱም ሜሬጅ ከያዝን በኋላ በወንዱ በኩል እህት ወንድሞች፣ በወንዱ በኩል እናት አባት፣ በወንዱ በኩል ቤተሰብ፣ በሴቷ በኩል እህት ወንድም፣ እናት አባት፣ ቤተሰብ፣ ዘመድ፣ ጓደኛ አለ። እነዛን ሰዎች በፕሮግራም በፕላን በጥንቃቄ ማስተናገድ የምንችልበት ማቹሪቲ ያስፈልገናል። ሰዎች በሚያሳዝን ሁኔታ ትዳር ከያዙበት ጊዜ ጀምሮ ከቤተሰብ ጋር ከሌሎች ሰዎች ጋር ያላቸውን ግንኙነት ብልሽት የሚያደርጉ በጣም የሚያሳዝኑ ሰዎች አሉ። ትዳር እኮ ግንኙነት ማበላሻ አይደለም። የነበረንን ግንኙነት ማሳደጊያ ትምህርት ቤት ነው። የነበረንን ግንኙነት በየሻይ ቤት፣ በየሰፈሩ፣ በየትምህርት ቤት የነበረንን ነገር ቀይረን ወደ ቤት የምናመጣበት፣ ከዛ ከዘመድ ጋር አብረን የምንኖርበት፣ ከቤተሰቦች ጋር እንግዶች የምንቀበልበት፣ የምናስተናግድበት ሬዲ ነን ወይ? ማህበራዊ ኑሮ ለመኖር ሬዲ ነን ወይ? ለቅሶ ለመድረስ ነግሬያችኋለሁ። ሰው ለመጠየቅ፣ አብሮ ለመሄድ፣ አብሮ ለመውጣት፣ አብሮ ለመግባት፣ ኃላፊነት ለመሸከም፣ ሜሬጁ የሚጠይቃቸውን ነገሮች ለማድረግ ሬዲ ነን ወይ ብሎ መጠየቅ በጣም ያስፈልጋል። እነዚህ በጣም ትንንሽ የሚመስሉ ግን ወሳኝ የሆኑ ዝግጅቶችን ሰዎች ማድረግ ሲገባቸው እሱን ትተው ቻቻ ከስጋ ቤት ስጋ ቤት፣ ከሆቴል ቤት ሆቴል ቤት፣ ከሀገር ሀገር ምንም ዝግጅት ሳይዙ ስለ ጥፍሩ፣ ስለ ጸጉሩ፣ ስለ ቶክሲዶ፣ ስለ ፎቶግራፉ፣ ስለ መኪናው፣ ስለ ሊሞዚኑ፣ ስለሌለ ነገር ዝም ብሎ ያወሩ ስለሚኖሩበት ፓላስ ስለመሰለው ቤት፣ እዛ ቤት ውስጥ ምን አይነት ሰዎች እንደሚኖሩ እንኳን ሳያስቡ በሚያማምር ነጫጭ ቤት ውስጥ ያልተሰሩ ግልብ ሰዎች፣ ያልበሰሉ ጥሬ ሰዎች ይገቡበትና ቤቱ ፍሪጅ ይሆናል። ቅዝቃዜው ከባድ። በጣም ማስተዋል አለባችሁ። ስለዚህ ምን እንዘጋጅ? ከድግስ በፊት ከጋብቻ በፊት ወደ ውስጥ ከመግባታችሁ በፊት ብዙ የማይለወጡ ነገሮች፣ የሚቆዩ በቆይታ የሚስተካከሉ ነገሮች እንዳሉ ማወቅ አለባችሁ። ሁሉንም ነገር በአናቱ አታምጡት።
በአንድ ጊዜ ብዙ ጊዜ ተናገር ያለው እዚህ መድረክ ላይ በአንድ ጊዜ ባለጠጋ ለመሆን በአንድ ጊዜ ሙሉ ቤተሰብ ለመመስረት በአንድ ጊዜ ፈርኒሽ ያደረገ ሁሉ ነገር ያለቀለት ያከተመለት ነገር ወይም ደግሞ በአንድ ጊዜ ብስል ያለ ነገር የለም። ሂደት የሚባል ነገር አለ። ጊዜ የሚባል ነገር አለ። እግዚአብሔር የሚባል አምላክ አለ። በቃ በአንድ ጊዜ ሁሉም ከጋብቻ በፊት ይሄ አላለቀም። ለምንድን ነው የሚያልቀው? እነማየ ቤት ያለው እዚህ ቤት መምጣት አለበት። አባዬ ጋር ያየሁት እዚህ ይሄ እብደት ነው። ጋብቻ በሂደት የሚያድግም ነው። አሁን ገና እንጭጭነቱ ላይ እንዳትገሉት። የማይችለውን ትልቅ ሄቪ ነገር አሸክማችሁት ማስተዳደር የምትችሉት። እኔ እንደውም ለአዳዲስ ሙሽሮች የምመክረው ሰፊ ቤት ውስጥ ባትገቡ የምመክራችሁ። የደሃ በሉት የምስኪን ምክር በሉት የማታስተዳድሩት ነገር ውስጥ አትግቡ። 3-4 ሰራተኛ የሚፈልግ ቤት ውስጥ አትግቡ። ጠባችሁን ቶሎ ታደርጉታላችሁ። በጣም ሲምፕል አድርጋችሁ ላይፋችሁን ጀምሩ። የእናንተ መዋሃድ እየጨመረ የእናንተ ፍቅር እየጨመረ የእናንተ ልዩነታችሁን እያጠበባችሁት እናንተ ማቹር እያረጋችሁ ስትመጡ ኃላፊነት መሸከም የምትችሉበት ጊዜ ሲመጣ ቀስ በቀስ የተሰበሰበ ነገር ነው ጥሩ። ቀስ በቀስ ያደገ ነገር ነው ጥሩ። ገና በእንጭጭነቷ በጣም ገና ከሶፋ ላይ እንደ ድመት ስትገላበጥ የነበረች ልጅ አምጥተህ ትልቅ ቤት ውስጥ ከተህ 3 ሰራተኛ አድርገህ ሰራተኛ እንዴት እንደሚታዘዝ የማታውቅ ሰራተኛ እንዴት እንደሚያዝ የማያውቁ ሰራተኛ እንዴት እንደሚደረግ የማያውቁ ምን እንደሚደረግ የማያውቁ በርካታ ሰዎች በገዛ እጃቸው በሰራተኞቻቸው ምክንያት ማስተዳደር አቅቶቻቸው ከባሎቻቸው ጋር የሚጣሉ ለምን እንዴት ያለሽ ለምን እንዴት አረጋለ እየተባባሉ ዛሬ ብዙ ሰዎች ቤታቸውን እያፈረሱ ነው። ወገኖች የማታስተዳድሩት ነገር ውስጥ አትግቡ። የማትችሉትን ነገር ያላቀማችሁ አትንጠራሩ። ስላላችሁ ብቻ አታድርጉት። በእኔ ይሁንባችሁ። ቅድሚያ ባል ለሚስት ሚስት ለባል ጊዜ ስጡ። አብራችሁ ሁኑ። የሚያኖራችሁን ነገር የምታስተዳድሩትን ነገር በልክ አድርጉና መጽሐፍም አንተ ግን ነገርን በልክ አድርግ ነው የሚለው። ልክ አድርጉለትና ከዛ እያደጋችሁ በመጣችሁ ቁጥር ነገራችሁንም እያሰፋችሁ ትመጣለች። እስቲ ጠይቋቸው እናቶቻችሁና አባቶቻችሁ። ስትጀምሩ ከየት ጀመራችሁ በሏቸው። ስትጀምሩ ከየት ጋር የጀመራችሁት? ዛሬ የደረሳችሁበት ቦታ ላይ ለመድረስ ምን ያህል ዓመት ፈጀባችሁ በሏቸው። አንዳንዱ 30 40 ዓመት 50 ዓመት ነው የፈጀበት። እናንተ በ40 ቀን ካልሆነ ብላችሁ ቤት የምታተራመሱ ሰዎች ማለት ነው። እናንተ ትልቅ ቤት ውስጥ ኖራችሁ 3 ሰራተኛ ሲኖራችሁ እኮ በቃ በጣም ምርጥ እኮ ትዳር አይደለም ይሄ። በቃ ምርጥ ትዳር ነው አትባሉም እኮ። የማታስተዳድሩትን በስርዓት የማትይዙትን በስርዓት የማትቆጣጠሩትን የማትኖሩበትን የማትውሉበት ቤት የማትገናኙበት ቤት የማታድሩበት መኝታ የማትኖሩበት ህይወት ምን ያደርግላችኋል? ስለዚህ ይሄ መቼ ነው የሚዘጋጅ? መጀመሪያ በቃ ሰብሰብ በሉ። ግድ የላችሁም። ዛሬ ህይወት ያጠራችሁ ገንዘብ ያጠራችሁ ልብ ያጠራችሁ ነገሮቻችሁን ሁሉ አስፈታችሁ ማድረግ የምትችሉትን ነገር ማድረግ እንዳትችሉ የተከለከላችሁ ሰዎች በእኔ የሆነባችሁ ማድረግ ትችላላችሁ። ይሄው ለየብቻ እየኖራችሁ ነው። አሁን በጣም የከበዳችሁ የማትችሉትን ከባድ ነገር ከየት እንዳመጣችሁት የማይታወቅ ትልቅ ሰፊ ነገር ተሸክማችኋል ያላቅማችሁ። ልጆች ስለፈለጉ ሁሉ ነገር አይሰጥም። ቢኖርም አይሰጥም። ስለዚህ ብትችሉ እኔ የምነግራችሁን ስሙና ለማደግ ለመለወጥ ነገሮች ማቹር ለማድረግ ለመብሰል ሰፊ ነገር ላይ ለመድረስ ለመዋሃድ በጣም ልዩነቶች ሁሉ እየጠፉ ለመምጣት በጣም ጊዜ ይፈልጋል። አይደለም ቋንቋችሁ መልካችሁ ሁሉ አንድ የሚሆንበት ጊዜ ይመጣል። አንድ ቀን ያ ጊዜ ይመጣል። ያንን ጊዜ ጠብቁ። በጊዜ የሚሰራውን መጽሐፍ እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ይሰራዋል። እግዚአብሔር ውብ አድርጎ የሚሰራውን በጊዜ የሚሰራውን ነገር እናንተ ያለ ጊዜው ሁሉንም ነገር በአንድ ጊዜ አምጥታችሁት ከዛ በኋላ መውረድ ስቃይ ሆኖባችሁ የምትኖሩበት ምክንያት እኔ አይታየኝም። እንደ አንድ ወንድም እንደ አንድ አባት ኃላፊነት እንደሚሰማው ባለራዕይ አገልጋይ እግዚአብሔርን እንደሚወድ እግዚአብሔርን እንደሚያገለግል ሰው ዛሬ ልመክር እዚህ ጋር የቆምኩት ይሄንን ነው። ልዩነታችሁን ለማጥፋት ጊዜ ይፈልግባችኋል። ፋይናንሻሊ ለማደግ ጊዜ ይፈልግባችኋል። ትልቅ ቤተሰብና ቤት ለመመስረት ጊዜ ይፈልግባችኋል። ደግሞ የሚያምረውም በጊዜ ሲሆን በቃ በጣም መልክ ደስ ውበት የሚኖረው በጊዜ ሲሆን አንድ ሕፃን ልጅ ተወልዶ ሕፃንነቱ በጣም ደስ ይላል እኮ። ሕፃንነቱን ጠብቆ ሲያድግ ነው ደስ የሚለው። የ3 ወር ሕፃን ልጅ ጥላችሁ ስራ ደርሳችሁ ስትመጡ ቆሞ መስታወት ጋር ጺሙን ሼቭ እያደረገ ብታገኙ ደስ ይላችኋል እንዴ? እኔ አገር ጥዬ ነው የምጠፋው። አይደረግም። ጊዜ የሚባል ነገር አለ። በጊዜ ነው ሁሉ ነገር ሲያድግ ደስ የሚለው።
ስለዚህ ግንኙነታችሁ ጓደኝነታችሁ ሪሌሽንሺፕ ነው ፍሬንድሺፑ ሪሌሽንሺፕ እጮኝነት ጋር አምጥቷችሁ እጮኝነት ድግስ ጋር ትዳር ጋር ካመጣችሁ ትዳሩም ጋር ደግሞ ኑሮ የሚባል ነገር አለ እየኖራችሁ ስትመጡ እያደገ እየተለወጠ ይመጣ ነገር አለ ፊዚካሊ ትለወጣላችሁ ንግግራችሁ ይለወጣል አሳሰባችሁ ይለወጣል በመካከል ደግሞ ልጅ ብንወልድና ልጅ ለማሳደግ ራሱ እኮ ስነ ልቦና ዝግጅት ያስፈልገናል እኮ በግዴለሽነት በልጆች ፊት የምንጣላ በልጆች ፊት ክፉና ደግ የምንነጋገር ዕቃ የምንወራወር ልጆችን እዚህ ጋር ቆመን ማአት ነገር የምናደርግ ሰዎች እንዳንሆን መጸለይ ያለብን ለልጅ ቢመጣ ልጅ ለማሳደግ ስነ ልቦና ሬዲ ነው ወይ አካላዊ ጥንካሬ አለኝ ወይ አሁን ጊዜው ነው ጊዜ ተዘጋጅቻለሁ ወይ ብላችሁ መጠየቅ አለበት ይሄ ከድግስ በፊት ገብቶ ከመኖር በፊት የሚቀድም ነው ብዬ ነው ማምነው እኔ አይ አይደለም ካላችሁ ጻፉልኝ ጊዜ ያስፈልጋል በእግዚአብሔር ፊት ሁሉንም ነገር ለመስራት ሁሉንም ነገር ውብ ለማድረግ ለማረም ለማስተካከል ለማበጀት ጊዜ የሚፈልጉ ነገሮችን ጊዜ ስጡ በቃ ጊዜ የሚፈልጉ ነገሮች ላይ አትወጥሩት በቃ አንዳንዱ ነገር በጊዜ ሂደት የሚፈታውን ተውት ጊዜ የሚፈታውን ነገር ለጊዜ ስጡ በቃ በተለይ ነገ ከነጎዲያ ኑሮ ብላችሁ የምትገቡ ሰዎች በጊዜ የሚፈቱትን ነገሮች ለጊዜ በእግዚአብሔር የሚሰሩትን ነገሮች ለእግዚአብሔር የእናንተን ኃላፊነትና ድርሻ ብቻ እየተወጣችሁ ቤታችሁ ጋር ለመኖር ዝግጅት እውቀት መንፈሳዊ እርጋታ በጣም ያስፈልጋል ጸሎት ያስፈልጋል ይሄን ብታደርጉ በጣም በእርግጠኝነት ጥሩ ህይወት የምትኖሩበት እድል ታገኛላችሁ አሁን ቆይ አገባችሁ ልጅ ብትወልዱ ልጅ የምታሳድጉበት ቀልብም ዝግጅትም አድርጋችኋል ጊዜ አላችሁ ወይ ለልጆቻችሁ ጊዜ አላችሁ ወይ ጊዜ እኔ ሁሌ እል ነበር ምክንያቱም የመጀመሪያዎቹ ልጆቼ የአመት ከ7 ወር ልዩነት ነው ያላቸው ሶስተኛ ለማምጣት 9 አመት ከምናምን ነው የወሰድነው እንደገና ደግሞ አሁን ትዊንሶቹ ሲመጡ ሌላ 9 አመት ተኩል ነው የወሰደው ምክንያቱም ስጠየቅ አንደኛ ከባድ የሆነ ኢኮኖሚ ችግር ውስጥ ስለነበርኩ ዝግጅት ስላልነበረኝ ነው በድሉ ያድጋል እያልኩ በፈለፈል በ30 አመት ዝም ብላችሁ አስቡት 40 ደርሼ ብሔር ብሔረሰቦኝ እንደው ገነጠላለሁ እያልኩ ታገኙኝ ነበር ሀገር ሆናለሁ ባንዲራም ስጡኝ እያልኩ ታገኙኝ ይሆናል ግን ችግሩን አገናዝባለሁ አስተውላለሁ በቃ አንችል ምንችልበት ጊዜ ሲመጣ ደግሞ አለቀ ለምን እኔ ጊዜ የማልሰጠው ልጅ መውለድ አልፈልግም ነበር ማለት እናንተስ ምን እንደምትሉት ስለዚህ ልጅ መውለድ አለብን ወይ በሉና ጠይቁ አዎ ካላችሁ መቼ መጸለይ አታስቡ አላለም መጽሐፍ ቅዱስ አትጨነቁና አታስቡ እንዳታቀላቅሉ ከዛስ ሬዲ ነን ወይ መዘጋጀት ያስፈልጋል አለበለዛ ካስገባችሁ በኋላ ህይወትን ልጆችን ካመጣችሁ በኋላ የምታስቡ ከሆነ ስቃዩ ከባድ ነው የሚሆነው እኔ በዚህ መንገድ የመጣችሁትን ሰዎች ለመኮነን ጀጅ ለማድረግ አይደለም እኔም እንደዛው መንገዱን ስላለፍኩት ግን አስሉ በጣም ከባድ ነው በዛ ውስጥ ብዙ አመል ይወጣል የማታስተካክሉትን ጥፋት ታጠፋላችሁ በእርግዝና ሰዓት ሰው ታስቀይማላችሁ በተለይ ሴቶች እኔ በዚህ 29 አመት ኦልሞስት በዚህ ምክር አገልግሎቴ ልባቸው የተሰበረ ለይቅርታ በጣም ከባድ የሆነባቸው ቆስለው የቀሩ ደምተው የቀሩ አዝነው የቀሩ ለመስተካከል በጣም የከበዳቸው ሰዎች በእርግዝና ጊዜ በወሊድ ጊዜ ከህፃናት ልጆቻቸው ጋራ ያ የሆርሞን ቼንጅ በነበረበት ጊዜ የሚረዳቸው አጥተው ከባባድ ንግግር ተነግሯቸው ለብቻቸው ተጥለው የተቀየሙ ሰዎች ከብዷቸዋል እኔ እንዴት ሰው በዚህ ልክ ተመሳሳይ ይሆናል እኔ ለነዛ ሰዎች ለምን አይደለም ጸልይላቸዋለሁ እንጂ አሁንም እርግጠኛ የሚሰሙ ሰው ቸርዬ ነው የሚሉት በጣም ብዙ ሰዎች አሉ እዛ ሰዓት ላይ ምክንያቱም አመላቸው ስለሚቀር የሆርሞን ለውጥ ስላለ ከእርግዝናው ጋር የሚመጡ በጣም የባህሪ የፊዚካልና ለውጦች አሉ በጣም ብዙ ከወሊድ በኋላም ያለ ለውጥ አለ ያንን መቀበል አይችልም ወንድ ወልዶ አያውቅም አርግዞ አያውቅም ስለዚህ በዛ ሰዓት ከባባድ ንግግሮች ተነግረው ብዙ ሴቶች ይቀየማሉ ዝግጅት ያስፈልጋል ይሄም ለሴት ብቻ አይደለ ወንድም ነው መዘጋጀት ያለበት የሚስትህን የባህሪ ለውጥ የሚስትህን የፊዚካል ለውጥ የሚስትህን የሆርሞን ለውጥ የሚስትህን የብዙ ነገር ለውጥ ሬዲ መሆን መዘጋጀት አለብህ ለበሰፊ ሆነ ልብህን ሰፊ አድርገህ በምንም አይነት ሁኔታ ውስጥ ነገሮችን ተረድቶ ይዞ ወደፊት ለመቀጠል የሚያስፈልግ የስነ ልቦናም እንዲሁም መንፈሳዊ ዝግጅት የሚፈልጉ ነገሮችን እንዲሁም ዝላልሆናችሁ ገብታችሁበት ዋጋ እንዳትከፍሉ የበኩሌን ለመምከር ነው እዚህ ጋር ያለሁት ስለዚህ ሁለቱም ተጋቢዎች እስኪተዋወቁ ድረስ በጣም ብዙ ጊዜ እንደሚፈልግ ተናግሬያለሁ እሱም በመካከላችን ያው ብዙ ጊዜ ነግሬያቸዋለሁ ጊዜ የሚፈልግ ነው በቃ በአንድ ጊዜ አልተዋሃድንም ብለው በወራቸው ለመለያየት የሚፈልጉ
አልተግባባንም ብለው በ6 ወራቸው ለመፋታት የሚፈልጉ በ1 ዓመት በ3 ዓመት በ4 ዓመት በ5 ዓመት አልተዋወቅንም ይሄ ሁሉ ጊዜ ምናምን የሚሉ ሰዎች አሉ። በጣም ጊዜ የሚፈልግ ነገር እንደሆነ ማወቅ አለባቸው። ስለዚህ በመካከላቸው ፍቅር ከፊት ይልቅ ቀስ በቀስ እየጨመረ እያደገ የሚመጣበት እድል ሊኖር እንደሚችል ማወቅ አለባቸው። ፍቅራችሁ ዛሬ በጣም ትንኩስኩስ ብላችሁ ልባችሁ ስንስን ያለ ሰዎች ወደ ቀልብ ተመልሳችሁ የጾታችሁን ልዩነት ተቀብላችሁ የቤተሰቦቻችሁን ልዩነት ተቀብላችሁ የአስተዳደጎቻችሁን ልዩነት ተቀብላችሁ የማይንድ ሴታችሁን ልዩነት ተቀብላችሁ እያንዳንዳችሁ የምታውቁት የምትረዱትና የተማራችሁት ነገር ልዩነቱን ተቀብላችሁ ምክንያቱም ሰው የየራሱ የሆነ ፍላጎትና ምናምን ኒድ ስላለው እነዛ ነገሮችን ተቀብላችሁ አዋዳችሁ ለመኖር በጣም ጊዜ ይፈልጋል። ይሄንን ጊዜ መውሰድ ካልቻላችሁ ትጎዳላችሁ፣ ችግር ነው የሚሆንባችሁ፣ ነገ በጣም ትቸገራላችሁ። እና በማስተዋል ሁላችንም ቤታችንን ለመስራት በደንብ ለመተዋወቅ ጊዜ እንደሚፈልግ የተዋወቅን ሰዎች እየተዋወቅን በመጣን ቁጥር ፍቅራችንም እንደዚሁ እየጨመረ የሚሄድበት እድል እንዳለ ማወቅ አለባችሁ። ምክንያቱም መጀመሪያዎቹ ዓመቶች ላይ በጣም ብዙ ሰው ጨርሷል ጉልበቱን። መጀመሪያዎቹ 5 ዓመት የመዋሃድ ጊዜ ስለሆነ ብዙ መቆሳሰሎች አሉ፣ ከዛ ቅያሜዎች አሉ። ካልሻሩ እንደ እግዚአብሔር ቃል ካልፈታናቸው ልዩነታችንን ጠባችንን ካላበረድን እርቅን ካላደረግን በስነ ስርዓት እንደ እግዚአብሔር ቃል ካልታከምን ያንኑ ይዘን ስለሆነ የምንቀጥለው እንቸገራለን አብረው ለመኖር። ከዛ በኋላ ፍቅር ተመልሶ ይመጣል ይሉኛል ሰዎች። እንደዛ ተባብለን ከዛ በኋላ ስንቱ መሰላችሁ እኔን ያሳፈረኝ ሲሞጣሞጡ አብሬያቸው ተሞጣሙጬ ታባቱ ምናምን ብዬ ጨርሼ በሚቀጥለው ቀን ሃኒ ቤቢ እያሉ እየተዛዘሉ እየመጡ እኔ አፍራለሁ። እኔ በቀደም አብሬ ስሰድብ እኮ ምናምን ትላላችሁና እግዚአብሔር ማስተዋል ይስጠን። ስለዚህ ከድግስ በፊት ምን እናስቀድም? እነዚህ ነገሮች ብናስቀድም፣ እነዚህ ነገሮች ላይ ብንዘጋጅ፣ እነዚህ ነገሮች ልዩነቶቻችን እንደሚቀጥሉ ከጾታው ታውቃላችሁ። ልዩነቱ ራሱ እኮ የሚሰጠን ፍሬ አለ። አሁን ለምሳሌ ልጅ ለመውለድ የሚፈልግ ሰው የተለያየ ሰው መሆን ያለበት፣ ሴትና ወንድ ነው መሆን ያለበት። ከጾታ ጀምሮ የተለያዩ ሰዎች ናቸው ልጅን ወደዚህ ምድር ማምጣት የሚችሉ። ልክ እንደዚህ የተለያየው ባህሪያችንም ጠቃሚ የሚሆንበት እድል አለ። የተለያየ ባህሪ መሆኑ የጠብ ምክንያት እንዲሆን አትፍቀዱለት። ቤታችን ውስጥ የሚሰጥ አሁን እዚህ የምታዩቸው ላይቶች በሙሉ የሁለት ዋየር ውጤት ናቸው። እሳትና ውሃ የሚባል እነዚህ እሳትና ውሃን በፍጹም አንድ አይነት እናርገው ብለን ወይ እሳት ብናረገው አንደኛውን ወይ ውሃ ብናረገው ይሄንን ብርሃን ይሄንን አገልግሎት አናገኝም። ስለዚህ ልዩነታችሁ የሚሰጣችሁ ፍቅር፣ የሚሰጣችሁ ክብር፣ የሚሰጣችሁ ሞገስ ወደ ቤታችሁ የሚያመጣው የእግዚአብሔር ጸጋ እንዳለ ብታቁ በእርግጠኝነት ተስፋ አትቆርጡም ነበር። ስለዚህ የገባችሁ ቤታችሁ ውስጥ ሆናችሁ ልዩነት በጣም ሰልችቷችሁ ይሄ ኑሮ ነው የምትሉ ሂደት ይፈልጋል፣ ጊዜ ይፈልጋል። ቤታችሁ ውስጥ ገብታችሁ በፋይናንስ ሊሆን ይችላል፣ በተለያየ እጥረት ውስጥ ያላችሁ ችግር ውስጥ ያላችሁ ሰዎች ለውጦች አሉ ከፊት ለፊታችሁ። እግዚአብሔር ጊዜ ያመጣል፣ ነገርን ሁሉ በጊዜው ይሰራል። የወደቀ ይነሳል፣ የሳተ ይመለሳል፣ ያጣ ያገኛል፣ የታመመ ይፈወሳል። አይዟችሁ፣ ክብር ለእግዚአብሔር ይሁን። ለእግዚአብሔር ምንም ይሳነው ነገር የለም። የተለያየ ጭንቀት ያለባችሁ ሰው ተጨንቆ አይቀርም። ሰው ሌሊት ሆኖ አይቀርም፣ መሽቶ አይቀርም። ምሽት ይነጋል። መጽሐፍ ቅዱስ ለቅሶ ማታ ቢሆን ጠዋት ደስታ ይሆናል ይላል። ማታ የሆኑባችሁ ህይወት እያለቀሳችሁ ያላችሁ ሰዎች ነገ ዝማሬ፣ ሳቅና ደስታ አለላችሁ። ስለዚህ በህይወታችሁ ውስጥ ያለ የትኛውም ልዩነት የጠብ፣ የመለያየት፣ የመረበሽ፣ የመበታተን ምናምን ምክንያት አታርጉት። ነገ በጣም ብዙ ሰዎች እኔ ድሮ ያንን ትምህርት አንተ አስተምረኝ ቢሆን ኖሮ እኔ አልፈታውም ነበር። ባሌ በጣም አሁን በአንተ ትምህርት ውስጥ በጣም የምታገሰውና የማልፈው ነገር ነበረ፣ እኔ አይሆንም ብዬ ተለያየሁት ይላሉ። ስለዚህ ቤታችሁ ውስጥ ያሉ ችግሮች በሙሉ የመፋታት፣ የመለያየት፣ የመጋጨትና የምናምን ምክንያት እንዳታደርጉት የገባችሁ። ያልገባችሁ ግን እነዚህ ነገሮችን ተዘጋጅታችኋል ወይ ልል ነው የመጣሁት። ያልገባችሁ ሰዎች በሚቀጥለው ወር፣ በሚቀጥለው 2 ወር፣ ከዛሬ ዓመት ምናምን እጮኛ ይዛችሁ ያበሰላችሁ ልታገቡ ያሰባችሁ ሰዎች በዚህ ጉዳይ ምን ያህል ዝግጁ ናችሁ? ምን ያህል ሬዲ ሆናችኋል በእግዚአብሔር ፊት ለማለት ነው የመጣሁት። እግዚአብሔር ይርዳን። እግዚአብሔር ማስተዋል ይስጠን። እንግዲህ ነፍሳችን ውስጥ እግዚአብሔር ዕውቀት ይጨምርልን። ዛሬ እንደ ቃሉ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ተብሎ እንደተጻፈ መልካም ያልሆነ ነገር ሁሉ ከሕይወታችን ተወግዶ መልካም የሆነው ዕውቀት ወደ እያንዳንዳችን ይምጣ። እንጸልያለን። እግዚአብሔር አባታችን እናመሰግናለን። መልካም የሆነው ዕውቀት፣ መልካም የሆነው ጥበብ፣ ፍጻሜያችንን የሚያሳምር እግዚአብሔር ሕግ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ እንደተጻፈ በኢየሱስ ክርስቶስ ያንተ ሕግ በልባችን እንዲጻፍ እንድናደርገው፣ እንድንኖርበት፣ ፍሬያማ እንድንሆንበት፣ ውጤታማ እንድንሆንበት አንተ እንደምትፈልገው ነፍሳችን ውስጥ ዕውቀት እንድትጨምር ፈቃዳችንን ላንተ እንሰጣለን። እርዳን ጌታ ሆይ።
አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችን ችልተኛ መሆን ያጠፋቸዋል ተብሎ እንደተጻፈ እግዚአብሔር ሆይ እባክህን አላዋቂነታችንን ሻረው፣ በእውቀት ለውጥልን። እግዚአብሔር ሆይ ጥበብን ስጠን፣ እውቀትን ስጠን፣ ምክርን ስጠን፣ አስተምረን። ጌታ ሆይ ምንም ሳንዘጋጅ በሕይወታችን ውስጥ ገብተን ዋጋ የከፈልን በጣም ብዙ ሰዎች አለንና ምንም ሳይዘጋጁ፣ ምንም እውቀት ሳይዙ፣ ምንም መረዳት ሳይኖራቸው እየዘለሉ ወደ ጥፋት የሚሄዱትን እግሮች ከጥፋት እንድትከለክል፣ ልቦች ወደ ሐሳብ እንድትመልስ፣ ዓይኖች ወደ አንተ እንዲቃኙ፣ መንገድህን እንዲወዱ እንድታደርግ እለምንሃለሁ። የሰማነውን እውነት ባርክልን። በዚህ ያሉትን እንዲሁም በሌላም ስፍራ ሆነው የሚሰሙትን ሁሉ ባርካቸው። ስለ ሁሉ ነገር ተመስገን። ሀገራችንን ኢትዮጵያን ባርክ፣ ሕዝቦቿን ባርክ። በዚች ምድር ላይ የሚኖሩትን ሴትና ወንድ ልጆችን ሁሉ ባርክ። ስለ ሁሉ ተባረክ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ፊቱን ወደ እናንተ ይመልስላችሁ፣ ሰላሙን ይስጣችሁ። አንድ ቀን በመንግስቱ እንገናኝ። ደህና ዋሉ።